ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር አጭር መረጃዎች እየቀርብ ያለው። በቅድሚያም አርዕስተ መረጃዎቹን ላስቀድም። በመጀመሪያው መረጃችን የሚኒሶታ ግዛት ገንዘብ ተሰርቆ ወደ አልሸባብ ተልኳል የሚሉ ክሶች የትራምፕ አስተዳደር የፌዴራል ምርመራ እንዲደረግ ትዕዛዝን ሰጥቷል የምትሰሙት ይሆናል። በሌላኛው መረጃችን ዛሬ ከኢትዮጵያ የፋይናንስ ዘርፍ የመጣ ትልቅ ዜና ብሔራዊ ባንክ $50 ሚሊዮን ለጨረታ ገበያ አውጥቷል። ባንኩ የ$1 ዋጋ የምንዛሬ መጠን ማሳውቋል። ከሀገር ውስጥ መረጃ ወደ እናንተ ይደርሳል። በማስከተል ፑቲንና የትራምፕ ልዑክ በሞስኮ ውይይት ሊያደርጉ እንደሆነ ተገልጿል። የሁለቱ መሪዎች በድጋሚ መገናኘት ጉዳዩ ምንድነው? አብራችሁን ስትቆዩ ታደምጣላችሁ። እንዲሁም ትራምፕ አጣብቂኝ ውስጥ የከተተው የቬንዙዌላ ጉዳይ በሰዓቱ የምታደምጡት ሌላኛው መረጃችን ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በሰዓታት ልዩነት አዳዲስ መረጃ እንዲደርሰው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረግዎን አይዘንጉ። ዝርዝር መረጃዎችን እንድታደምጡ ጋበዝኩ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ትራምፕ በቬንዙዌላ ጉዳይ አጣብቂኝ ውስጥ ገብተዋል ተባለ። የቬንዙዌላ ፕሬዝዳንት ማዱሮ አቋማቸውን ሳይለቁ በመቆየታቸውና በሀገር ውስጥ ሊፈጸም ይችላል ተብሎ በሚገመተው የጦር ወንጀል ምክንያት ውዝግብ እየተነሳ በመሆኑ ትራምፕ አጣብቂኝ ውስጥ መግባታቸው ተገልጿል። ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ ስርዓትን የመለወጥ ሂደት ወደ ስትራቴጂያዊና ፖለቲካዊ አጣብቂኝ የመቀየር አደጋ ላይ መሆኑም ተሰምቷል። ትራምፕ በቅርቡ በካሪቢያን ባህር አካባቢ የቬንዙዌላ የጦር መርከቦች በመድኃኒት ዝውውር ላይ ተሰማርተዋል በሚል በተጠረጠሩ መርከቦች ላይ ወታደራዊ እርምጃ እንዲወሰድም ትዕዛዝ ሰጥቷል። ፕሬዚዳንት ማዱሮ በኩላቸው አሜሪካ ወታደራዊ እርምጃ ላይ ክስን ሰንዝረዋል። ይህ የሁለቱ ሀገራት ግንኙነት ወደ ከፍተኛ ወታደራዊ ግጭት ያመራል የሚል ስጋትንም ፈጥሯል። ፕሬዚዳንት ትራምፕ በቅርቡ በሰጡትን መግለጫ ማዱሮ በቀላሉ መውጣት ከቻለ መልካም ነው፣ ካልሆነ ግን በከባድ መንገድ ይሆናል በማለትም ቬንዙዌላን አስጠንቅቋል። ነገር ግን ፕሬዝዳንቱ የጦርነት ፍላጎት የለኝም ስለማለታቸውም ሲኤንኤን ዘግቧል። ወደሚቀጥለው መረጃ ሳልፍ ከሀገር ውስጥ የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ የኢትዮጵያ ብር ከአሜሪካን ዶላር ጋር ያለው የምንዛሬ ተመን በከፍተኛ ደረጃ መዳከሙ ታውቋል። ይህ ለውጥ በተለይ ባለፉት 2 ወራት ውስጥ የገበያው መረጋጋት ለመደገፍ በተዘጋጀው የጨረታ መድረክ ላይ የሚታይ ትልቅ ጭማሪም ነው። ዛሬ ህዳር 23 ቀን 2018 ዓ.ም በተካሄደው 11ኛው ዙር የውጭ ምንዛሬ ጨረታ ለአንድ የአሜሪካን ዶላር አማካኝ የምንዛሬ ተመን ብር 154 ብር ከ39 ሳንቲም ከ93 ሆኖ ተመዝግቧል። በዚህ ዙር 17 ባንኮች የውጭ ምንዛሬ ድልድል ማግኘታቸውን ካፒታል ተመላክቷል። ከአንድ ወር በፊት ጥቅምት 4 2018 ዓ.ም በተካሄደው 10ኛው ዙር ጨረታ የ1 ዶላር አማካኝ ተመን 148 ከ10 ሳንቲም 07 ብርም ነበር። ይህም ማለት ብሩ በአንድ ወር ጊዜ ውስጥ በአማካኝ 4.25% በዶላር ላይ መዳከምን አሳይቷል። ከሁለት ወራት በፊት በ9ኛ ዙር ጨረታ የተመዘገበው አማካኝ ተመን 138 ብር ከ2 ሳንቲም እንደነበር ይታወሳል። ከዚህ ተመን ጋር ሲነጻጸር የዶላር ዋጋው በከፍተኛ ሁኔታ በመጨመር በሁለት ወራት ውስጥ የ11.72% የምንዛሬ ተመን ጭማሪ ታይቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ በጨረታ ማቅረቡን የገበያ መረጋጋት ለመደገፍ ያለመ ቢሆንም የብር ተመን ፈጣን መዳከም ግን የገንዘብ ገበያውን ምን ያህል ፈጣን ለውጥ እያስተናገደ እንደሆነ የሚያሳይ መሆኑን ተጠቁሟል። በሌላ መረጃ ፑቲንና የትራምፕ ልዑክ በሞስኮ በዩክሬን ጉዳይ ውይይት ሊያደርጉ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዛሬው የዩናይትድ ስቴትስ ልዩ መልእክተኛ ስቲቭ ዊትኮፍን በሞስኮ ያገኛሉ። ዋይት ሃውስ ዩክሬን ጦርነት ለማስቆም ከስምምነት ላይ ለመድረስ በጣም ብሩህ ተስፋ እንዳለው ማስታውቋል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አማች ያሪድ ኩሽነር በዲፕሎማሲያዊ ንግግሮች የውጭ አማካሪ ሆነው እያገለገሉ በመሆኑ በውይይቱ ላይ ይገኛሉ ተብሎም ይጠበቃል። ይህ መድረክ የተዘጋጀው በፍሎሪዳ 2 ቀናት የዩክሬንና የአሜሪካ ባለስልጣናት ዊትኮቭ እና ኩሽነርን ጨምሮ በአሜሪካ የሚደገፈውን የሰላም ስምምነት እቅድ ለሩሲያ ይጠቅማል ተብሎ የተነገረውን የማጣራት ድርድር ተከትሎም የመጣ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ውይይቱን ገንቢ ሲሉ ገልጸውት አሁንም ሊሰሩባቸው የሚገቡ አንዳንድ ከባድ ጉዳዮች አሉ ሲሉም ሐሳብን ሰጥቷል። ዊትኮቭ ከፑቲን ጋር የሚያደርጉት ስብሰባ በዛሬው ዕለት ይካሄዳል ሲሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግሯል። ሰኞ ዕለት ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር በፓሪስ ከተገናኙ በኋላ ዜሌንስኪ እንደተናገሩት የኪየቭ የሰላም ድርድር ቅድሚያ የሚሰጣቸው ጉዳዮች የዩክሬን ሉዓላዊነት ማስጠበቅና ጠንካራ የጸጥታ ዋስትናዎችን ማረጋገጥ ነው ሲሉም ተናግረዋል። በሌላ ዜና ከሚኒሶታ ግዛት የህዝብ ገንዘብ ለአልሸባብ ይተላለፋል በሚል የአሜሪካ መንግስት ምርመራ ጀመረ። የአሜሪካ መንግስት የሚኒሶታ ግዛት የህዝብ ገንዘብ ለሶማሊያ ታጣቂ ቡድን አልሸባብ ይሸጋገራል በሚል
በቀረበው ክስ ላይ ምርመራ መጀመሩን አስታውቋል። የአሜሪካ ግምጃ ቤት እንዳስታወቀው ከአሜሪካዋ ግዛት የሚላከው የህዝብ ገንዘብ ወደ ታጣቂው ቡድን መሻገሩን በተመለከተ ምርመራን ከፍቷል። ግምጃ ቤቱ በኤክስ ገጹ ላይ ባወጣው ጽሑፍ እንዳመላከተው ምርመራው የተጀመረው ፕሬዝዳንት ዶናልድ ትራምፕ በሰጡትም ትዕዛዝ ነው። የቀድሞ ፕሬዝዳንት ጆ ባይደንና አገር ገዢው ቲሞ ዋልዘን የአሰራር ክፍተት በመፍጠርም ከሷል። ግምጃ ቤት ብሎ የሚታወቀው የአሜሪካ የገንዘብ ሚኒስትር ምርመራውን ሲያጠናቅቅ ግኝቶች ይፋ እንደሚያደርግም አስታውቋል። ትራምፕ ከሁለት ቀናት በፊት የአሜሪካ ወግ አጥባቂ ሚዲያ ጀስት ዘ ኒውስ ያወጣውን ዘገባ በማህበራዊ ሚዲያ ገጻቸው ላይ አጋርቷል። ዘገባው ሊበራል ፕሮግራሞችን ለማስተግበር በሚኒሶታ በሶማሊያ ስደተኞች የተፈጸመ ትልቅ ምዝበራ በዲሞክራት ፓርቲ ከሽፏልም ይላል። የተመዘበረው ገንዘብ ወደ ኬንያ እና ሶማሊያ እንደተላከና ይህም ከአልቃይዳ ጋር ትስስር ወዳለው አልሸባብ እንደደረሰ ዘገባው ይጠቁማል። ዘገባው ስማቸው ያልተጠቀሰ ባለስልጣናት ለኮንግረሱ ቃላቸውን መስጠታቸውንም ጠቅሷል። የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የስራ ፈቃድ ሊመረምር እንደሆነም ከቀናት በፊት ማስታወቁ ይታወሳል። የአገሪቱ የዜግነትና ኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ እንዳሉት ፕሬዝዳንት ትራምፕ አሳሳቢ ከሆኑ አገራት የመጡ ስደተኞች በሙሉ የመኖሪያና የስራ ፈቃዳቸው በጥብቅ እንደገና እንዲመረመር መመሪያን ሰጥቷል። ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያ፣ ዲሞክራቲክ ኮንጎ፣ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራንና ቬንዙዌላ በዝርዝሩ ተካቷል። ይህ ትዕዛዝ የተላለፈው አንድ አፍጋኒስታዊ ባለፈው ሳምንት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰባቸውም በኋላ ነው። ዘገባው ገንዘቡ ወደ አልሸባብ መተላለፉን በተመለከተ ላነሳው ክስ ከገለልተኛ ወገን ማስረጃም አላቀረበም። የአሜሪካ መንግስትም የክሱን ትክክለኛነትም አላረጋገጠም። የሶማሊያ መንግስት እስካሁን ድረስ ለትራምፕ ንግግር በይፋ ምላሽን አልሰጠም። አልሸባብ ባለፈው ሳምንት ባወጣው መግለጫ የአሜሪካን ክስ አስተባብሏል። የቡድኑ አስተያየትን በተመለከተ ቢቢሲ በገለልተኛ ወገንም አላጣራም። በአሜሪካ ያሉ ሲቪል ማህበራት የትራምፕ አስተያየት ሶማሊያ አሜሪካዊ ማህበረሰቦች ላይ ጉዳት እንደሚያደርስም ገልጿል። ባለንበት 2025 ካውንስል ኦን አሜሪካ ኢስላሚክ ሪሌሽን የተባለው የመብት ተሟጋች በማህበረሰቡ አባላት ላይ መገለል መድረሱንም አስታውቋል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።